ላይ ነበር። ኢትዮጵያ እኮ በታሪክ ረገድ የተባበሩት መንግስታት የትምህርት ፈንድ ላይ ጣሊያን እናሰግደን ያሰገደችው ምን ብላ ነው? የኢትዮጵያን ታሪክ መሸነፋቸውን አድዋ ላይ ጣሊያኖች እያስተማሩ አይደለም እኛም አይቸው ለመሸነፋችን እያስተማሩ ነው ብለን ያሳደብን። የማያነብ ትውልድ ሙት ነው ለኔ ማለት። ታሪክን ካላወቅ የኋላ ታሪክ መነሻዎችን ካልመረመርክ ለምትጠየቁ ጥያቄ ተገቢ መልስ አይኖርም። ምክንያቱም ሰው ቀድሞ ቢፈጠር እኔ ያውቃለሁ ብሎ ሀሳብ በመሰንዘር የፈጣሪን ስራ ከ70 ዓመት በላይ ያጓትተው ነው። 1% በላይ የህክምና መድኃኒት ማዳኑ ከተረጋገጠ 49 ሳይድ ኢፌክት በተለያዩ አንቲፔኖች እየተሰጠ ለህክምና ይውላል። ታሪክ 99.9 አልተረጋገጠ ለማስተማረኝ አይሆን። ሶፋው ላይ ተቀምጣ በንቀት ገላምጣ ደግሞ ለተማሪ ማይቀንስ 10,000 ብላ ብትነግረው ከቁጣ ከብሩ መልጦ ያስገረመው ቤቷ ግድግዳ ላይ በጥቁር ተጽፎ ያነበበው ነገር ቤት የእግዚአብሔር ነው የሚል ተጽፎ ቃልሙድ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የዋን ፖድካስት የተሰኘ ዝግጅታችን ነው። እዚህ ዝግጅት በኪነት ጥበብ ዘርፍ የተለያየ አበርክቶ ያላቸውን ግለሰቦች እየጋበዝን አብረናችሁ ቆይታ እናደርጋለን። ዛሬም እንዲሁ አንድ የኪነ ጥበብ ሰው ጋብዘናል። ከዛ በፊት ግን እንደተለመደው ሁልጊዜም የዝግጅታችን ተካፋይ ትሆኑ ዘንድ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ ስንል በአክብሮት ነው። በቀጥታ ወደ እንግዳችን እናልፋለን። እንኳን ደህና መጣ። እንኳን ደህና ቆያችሁን። እስቲ መጀመሪያ አስተዋውቀ። እሺ፣ ገጣሚና መምህር አንዷለም መስፍን እባላለሁ። ዛሬው እንግዲህ እናንተ እንግዳውኛለሁ። መልካም። አንዷለም መስፍን እንግዲህ የታሪክ መምህር እንደሆን ከአካል እና አንተ ጋር ብዙ ነገር አለ። እንዴት ወደዚህ ሙያ ልትገባ ቻልክ? ከዛ በተጨማሪ ደግሞ የገጣሚነት ሙያ አለ። እሱን ወደ ኋላ ላይ በጣም አድርገን እናነሳዋለን። ሁለቱን አጣምሮ ማስኬድ አይከብድም ወይ? ነው አንደኛው የጉርስ ነው፣ አንዱ የነፍስ ነው። የታሪክ መምህርነቱ ምናልባት ፕሮፌሽናሊ ሰርቲፋይድ ነገር በሚሰጥህና በፕሮግረስ የምታመጣው በማንበብ በመማር ፎርማሊንግ አድርጋቸው ነገሮች የምትማረው ያ ፕሮፌሽን ነው የምቆጥረው። ግጥሙ ግን ያው መሰጠቴ ችሎታ የሚከበር ነገር እንዳለ ሆኖ ሳለ ያልገባ ነገር አይወጣም ማለት ነው። ከብየኑ ውስጥ እንደዛ ነው እና ያኛው ተሰጥቶኛል ብዬ አስባለሁ። ይሄኛው ደግሞ በመማር ውስጥ ያለ ሞት ሄዶት ነው ያስባለሁ። እውነት ነው። የኪነ ጥበብ ዘርፍ ያው መሰጠትን ይጠይቃል። አንተ እንዳልከው በትምህርት ብቻ ሳይሆን ውስጥ ካለ መቼም የመውጣት አይቀርም እና በወጣትነት በልጅነት ወደዚህ ዝንባሌ ያስገባ ነገር ምንድን ነው? ልምዶች ምን ይመስል? በዋናነት ያው ቤተሰብ አይደለም መጀመሪያ የሚሰራ ተቋሙም እሱ አይደል አንድ ግለሰብ ነው ማህበረሰብ ትኩር የተሰማውና በዛ ውስጥ አብዝቶ ተረትን አብዝቶ ስነታር የሚታበዛ አብዛኛውና በሳጅኝ ያለ ብዙ ነገሮች አስተያይዛቸው ከስነ ቃል ጋር ነው ምናምን። ይበልጥ ደግሞ እዚህ ማህበረሰብ ውስጥ ካየው ትንሽ በሰርግም በጥምቀት በዓሉም በምኑም ስነ ቃልና ግጥሙ ተያያዥነት ያላቸው ነገሮች ናቸው እና ብዙ ጊዜ በትምህርት ቤቶች ላይ ያ ነገር እየዳበረ መጣና ወላጆች ከሚባል ፕሮግራም አለ በሙዚቃ ምናምን ለጊዜዎች አሉ እዛ ላይ ያንደን ተሰጥቶና የሆነ ነገር ማሳየት ሲኖርበት ይላል እና ዝም ብሎ መጫሩ ነበር። ከዛ ባሻገር ግን ከፍ እያልክ ደግሞ ስመጣ እንዳለ ከበደኝ አይደል የሚሳስብ ተረትን ታሪክና ምሳሌ መጽሐፎች እነዚህ ተረቶች ጋር ብዙ ጊዜ መጽሐፍ ደረጃ የትምህርት ቤት የማግኘታቸው ነበርና ትምህርት ቤቶችና ቤተሰብ የሚደረግበት በዛ ዝንባሌ የምናውቀውና እዛ ላይ መወል ደግሞ ፕራክቲስ እናደርግ እያስባል። እውነት ነው። መነሻችን ቤተሰብ ነው። ለአንተ ታሪክና ግጥም ያላቸው ተዛምዶ ምንድን ነው? ታሪክ ያው አልቲሜት ጉሩም እንግዲህ ያለፈው ስህተት ያለመድገም መማርና ማወቅ ነው። ካለፈው ደግሞ ስኬት አዳብሮ ወደፊት ማስቀጠል ነው። ስነ ግጥም ደግሞ የምልከታ ጉዳይ ነው። ብዙ ጊዜ እኔ ተስፋዬ የሚሆን አባባል ጋራዋል ከመነካቱ ባሻገር በዛ ጉዳይ ላይ ራስን ማለት የሚሆንታይ መንገድ ማየት ነው። ሰዎችን አዘ በቦታቸው ነው ማዘ ደስታን መደሰት። ከዛ ውጭ ደግሞ ምናባዊ በሆኑ ነገሮች ላይ የምልከታ ደረጃ ነው ብዬ አስባለሁ እና ይሄኛው ፓርት ትንሽ ብዙ ያስመጣል። ግጥም ውስጥ ያለው ነገር ታሪክ ላይ ያለው ነገር ግን ምንድን ነው? ያው ተክለማርያም እንደሚሉት ከሶስት ነገሮች መንጻት ብቻ ነው የሚያስፈልገው። እሱም ደጋቱ ጭፍንም ካለሙ ከብሔር ሃይማኖትና ከዘረኝ እና ከዛ ገለልተኛ ነኝ ብዬ አስባለሁ። በቻልኩት አቅም
እና እዚህኛው ላይ ያለው ነገር ምንድነው ሁለቱን ለይቶ ማየት ግን በታሪክ ውስጥ ገጠማል ደግሞ ራሱ ታሪክ አለ ሁለቱ ተዛምዶት እንደዚህ አይመስለኛል ልዩነቱ ቅድም እንዳልኩት ነው እንዴ የህይወት ፍልስፍናዎች ምንድን ናቸው? ሊያሳዝኑና ሊያስከፉ ይችላሉ። የህይወት ፍልስፍና ብዬ ማስበው እኔ ለተፈጠርኩበት ዓላማ መኖር ያቱም ሁሉም ሰው ወደዚህ ምድር ሲመጣ ያጭር ጊዜ እንግዳ የሆኑ ነገሮችን ከውኖ እንዲሄድ ነው ፈጣሪ የሚልከውና ለምን መጣው የሚሰጠኝ ጊዜም ደግሞ ካየው በፍየል ጭራድ ነው ውቅያኖስ ትዝታ አይነት ነገር ነውና በዛሽ ጊዜ ውስጥ ከውኖ ማለት ያቺን ነገር ፈጣሪ ሲሰጥ ምክንያታዊ 30 ዓመት ሊያቆይ ይችላል 100 ሊያቆይ ይችላል እና ያቺን ታይም ተልኮይንና ማግኘቴን አሳክቶ ማለት ነው የህይወት ፍልስፍና። መልካም ነው እንትን እያከበድ ነው ሰፋ እያደረግነው ነው አሁን ደግሞ እሺ ለደማ ደግሞ ገዘም ብለናል። አይ አንተ ፊት ኢንተርቪው መደረግ ትንሽ ከባድ ስለሆነ አይ ችግር የለውም እና ያው አንተም በዛ መጣተሰብ ስለዚህ አሁን ሐዋሳ ከተማ ላይ የኪነ ጥበብ አበርክቶ እንዲጎለብትና እንዲስፋፋ ትልቅ ድርሻ ካበረከቱ ሰዎች መካከል በቅርበት የማውቀው እና በጣም ብዙ መስዋዕትነት ተከፍሏል። በክበባት አማካኝነት ብዙ ትዝ ይልሃል ሄደን እናቀርብ ነበረ ሆቴሎች ላይ የተዘጋጀ ደም ይከስማሉ እነ 60 ሻማ አይነት ነበሩ መጀመሪያ ድሩ ማለት እና እንደዚህ አይነት ግን እየከሰመ ይሄዳል። ከተማዋ እያደገች ነው። የንባብ ልምዳችን ግን እያሽቆለቆለ አሁን የለም የሚባልበት ደረጃ ላይ ደርሷል። መጽሐፍ ስላሳተም ከሱም በኋላ ላይ እናነሳለን እና ምንድነው መፍትሄው ብለህ ታስባለህ? አሁን እቺ ከተማ የማይነበብባት ከተማ ይሆናል። በዛ ላይ ይሄ ሶሻል ሚዲያ በቃ እንደ ጎርፍ እየወሰደን አብዛኛዎቻችን አንድን ሰው አንድ ገጽ መጽሐፍ ገልጾ ማንበብ የራሱን ታሪክ ማንነቱን መበርበር በፍጹም ያልታደለበት ጊዜ ላይ ይገኛል። ስለዚህ ወደ አልተፈለገ አቅጣጫ ሄዷል ብዬ አስባለሁ እና እንዴት መሆን አለበት? ያው ከ60 ሻማ ጀምሮ የነበረውን ነገር ምናልባት ለተመልካቾቻችን ማስረዳት ትንሽ ተገቢነት ስላለው ምክንያቱም አንተ ነው የመጣህበት መንገድ ነው ብዙዎቻችን አለን ውስጥና ኪነ ጥበቡ ላይ እውነት ለመናገር በግለሰብ ደረጃ የሚሄድ ሩጫ በሚዲያ ደረጃ እናንተ ይዞ ያደረግናቸው ብዙዎች በጣም ማቆም ከነበረባቸው ጊዜ እንደውም ተሻገር ወደዚህ መጣ በብዙ ድካም ውስጥ ከዛ ባሻገር ኪነ ጥበብ የተግሳጽ ብትር ሆኖ ሳለ ትውልድ የሚያቀና አገር በጎበጠች ሰዓት ደግሞ ምርኩዝ ነው እና ከባለድርሻ አካላት የሚሰጠው ትኩረት ማነስ በተለያዩ መድረኮች ላይ መጽሐፎቻቸው ሰዎች የህትመት ዋጋዎች መናር በየመድረኩ ላይ ያለው አጋር ድርጅቶችን ተባባሪ አካላት ደግሞ ለዘርፉ ትኩረት አለመስጠት በብዛት በግለሰቦችና በቡድን በዛ ሙያ ላይ በዛ ጥበብ ላይ ለዚህ ተያይዘው በተባበሩ ሰዎች ብቻ ተወሰነ ጊዜ ሊገፋ ይችላል። ከዛ ባሻገር እንግዲህ ከ60 ሻማ መክሰም በኋላ ወይ ማክተም በኋላ እየተከለው ብዙ ትግል ያደረገው አይ ቲንክ የደቡብ ሬዲዮና ቴሌቪዥን ድርጅት ባልደረቦቹ እዛ ውስጥ ያሉ ሰራተኞችን በብዛት የሚዘጋጁ ፕሮግራሞች ላይ ትኩረት እየሰጡ ከህዝብ የሚገናኝበትን አውድ ቀጥሏል ብዬ አስባለሁ። ከዛ በኋላ ግን ፊደላማ የኪነ ጥበብ ፕሮግራም ነበረ፣ መድረኮች ነበሩ፣ በብዛት ይከናወኑ ነበር። ኋላ ላይ ግን ምንድነው ስፖንሰር አግኝቶ አዳራሽን በነጻ የማቅረብ አቅም ሁሉ እስኪያጡ ድረስ ከዛ ባሻገር ደግሞ ከመንግስት አካላት የተሰጠው ትኩረት በተወሰነ ደረጃ ማነስ ያም ነገር ምንድነው በቃ ያለውን ሰው ለነፍሱ እዚህ ጋር በህይወቱ ላይ የሚሯሯጠው ሩጫ አለ። በጥበብ ደግሞ ያለው ነገር በጣም ትልቅ ሞቲቬሽን ካልተሰጠው ይከስማል እና ሁሉም የራሱ የህይወት አቅጣጫና መንገድ መከተል ጀመረ። ያ ማለት ምን ማለት ነው? ትኩረት ማጣትና ማነስ፣ ድጋፍ በሚገባው ደረጃ ለመደረጉ ዛሬ ላይ እንግዲህ ቶታል ከስሟል ማለት የሚባልበት ደረጃ ላይ ልንደርስ በቀናል። መልካም ነው። ከዚህ ከወቅታዊ ጉዳይ ጋር ተያይዞ በሶሻል ሚዲያ ጋር ተያይዞ ያለውን ጉዳይ ነው ማለት ነው እና ወጣቶቻችን የማንበብ ባህላቸው በጣም እየቀሰመ እየወረደ ያለበት ሁኔታ ነው። አሁን መሻማቶች አሉ። በቃ ከዛ መካከል ነጥረው ወጥተው ደግሞ በጣም ብዙ ስራ የሚሰሩ ይችላል። ሶሻል ሚዲያ የሚኮነን አይደለም። በጣም የሚጠቀሙበት አሉ፣ በአብዛኛው ደግሞ የማይጠቀምበት ይመስላል እና ግን የንባብ ልምዳችንን ደግሞ ሸፍን አስተባለሁኝ የማያነብ ትውልድ ሙት ነው ለእኔ ማለት። ታሪክህን ካላወቅ የኋላ ታሪክ መነሻዎችን ካልመረመርክ
ለምትጠየቁ ጥያቄ ተገቢ መልስ አይኖረን። ዛሬ የምናየው በየቦታው ምናምን ይሄን ነገር ነው እና እንዴት ትገልጸዋል? አሁን ዘመናዊ ቴክኖሎጂ ላይ ብቻ ጥገኛ ሆነን መዝለቅ እንችላለን? ትውልድ ውስጥ ምን መሆን አለ? ቀደም ባሉት እንግዲህ ይህን ነገር ስናስብ በአንድ ማተሚያ ቤት ኩራዝ በሚል ማተሚያ ቤት ስልሳዎቹ አካባቢ ላይ የሚታተሙ ጥቂት መጽሐፍቶች ናቸው። አንባቢው ቁጥር ግን በጣም ብዙ በዛ ዘመን። ወደዚህ ደግሞ የህትመት ቁጥሩን ማተሚያዎቹን እየጨመሩ ሲመጣ የዲጂታል አክሰስ እየሰፋ ሲመጣ እንደው የምንጠቀምበት መንገድ አግባብ አለመሆኑ እንጂ አንዱን ጽሁፍ ከሌላው ጽሁፍ ጋር አመሳክሮ ለማየት አክሰሱን በጣም ይፈጥራል። ጸሐፊዎችን በአካል እስከ ማግኘት ድረስ በፊት መጽሐፍቶቻቸውን በአካል ራስ የሚያገኘት እድል አነስተኛ። ያንን ከመጠቀም ግን አሁን ምንድነው ይሄ ከበጎ ጎኑ ይልቅ በጎ ያልሆነ ጎኑ እየበዛ መጣ። ዝም ብለህ እኮ አሁን ላይ እኮ ትጨነቃለህ። ቢያንስ ጽሁፌን እንኳን በዛኛው ቴክኖሎጂ አሁን ፌስቡክ በምትለው በሙሉ ላስኪደው ብለህ ብትል ሲሞር ብሎ የተቀረውን ጽሁፍ እኮ የሚያነብ ቴክኖሎጂ እና እነዚህ ፊቸሮች በብዛት የሚጮሁ ነገሮች ይጻፉና ማህበራዊ ፋይዳ የሌላቸው ነው ታገኛቸው። ግለሰብ ላይ ሊያተኩር ይችላል ወይ ሃይማኖት ላይ ሊያተኩር ይችላል ኦር ፖለቲካ ላይ እንደዚህ አይነት ነገሮች ያሉት እና በሚገባ ማኔጀብል አለመደረጉ ያንን ነገር ፈጥሮብናል። ከዛ ባሻገር ግን እንደው የሶሻል ሚዲያውን አጠቃቀም አደግ ብለው ለአቅም መጠቀም ከመድረሳቸው በፊትም የተሰራ ነገር አለ ብዬ አላስብም። በየቤተሰቦቻችን ውስጥ ያለ የንባብ እኮ ጊዜ ነው ስናስታውስ እንደ ትምህርት ቤት እንትን የጥናት ፕሮግራም ግድግዳ ላይ ተለጥፎ ሰኞ አማርኛ፣ ማክሰኞ እንግሊዝኛ ምናምን ተብሎ ውሃ ቀዳም አለበት። እንደዚህ ተብሎ ተጽፎ የንባብ ክፍለ ጊዜ የሚባል ነገር ነው። ቁጭ ተብሎ ቤተሰብ አርብ ወይም ደግሞ ዊኬንድ ላይ ልጆቹ ሲያነቡ ምናምን ነገር ያደምጣል ንባቡን ለማዳበርም። ከዛ ባሻገር ፎርማሊም ኢንፎርማሊም ነው የሚያገኟቸው የስሞታቸው ለሚመጡ ይመስላል። መንገድ ላይ የሚገዙ ጋዜጦች፣ መጽሔቶች በብዛት ነው ያን አክሰስ እያገኘ ነበር እያደገ። በትምህርት ቤቶች ውስጥ የክበባት ማዕከል አሁን እየተዳከሙ የክበባት ማዕከል ላይብረሪ አንዱ የክበባት ማዕከል ነው። የአካባቢ ጥበቃ አለ፣ የኤችአይቪ ኤድስ ጸረ ኤችአይቪ ኤድስ ክበባት አለ፣ የስፖርት ክበባት አለ። ይሄ ሁሉ ነገር አሁን የአዌርነስ ማነስ ከሆነ ኤችአይቪን ያመጣው ደኑ መጨፍጨፍ አዌርነስ ማነስ ከሆነ የሚያዳብረው ንባብ ነው። ንባብ የሚባለው ትልቁ ጋር ክበብ ተዘንግቷል። ያ ነገር የለም። ታስታውሱ እንደሆነ ጻፊዎቻችንና አንባቢዎቻችን ብቻ አፈሩ። ሯጮች፣ ስፖርተኞች የሚወጡት ከየትምህርት ቤት ነው። ዛሬ ላይ ትምህርት ቤት ላይ የሚሰጠው ትኩረት አዶን ነው ለከፋ ማህበራዊ ክራይሲስ ባለማንበብ የሚመጣው መዘዝና ጦስ እውነት ነው ለአገር እስከ መበተን ሊደርስ የሚችል እና እንዲህ አይነት ነገሮች ተፈጥሯል እያስባለሁ። ቤተሰብ ውስጥ ያለው ትኩረት ማለት ንባብ፣ ትምህርት ቤቶች ውስጥ በክበባት ያለው ደግሞ እንቅስቃሴ በጣም መዳከም። ከዛ ውጭ እኔ በማስታውስበት ሰዓት ላይ ሐዋሳ ካሞራ ስኩል ላይ ድጋፍ ይጠይቃል አብያ አማርኛ መምህራን ላስቴር ሬሊክ እና ዜማ ይሰጣል። በ15 ቀን አንድ ጊዜ ሚዲያ ራሱ ትምህርት ቤት ውስጥ ተዘጋጅቶ ሃይስኩል ላይ ተዘጋጅቶ ሬዲዮስ የሚያሸለም መጣጥፍ ጽፋችሁ ንባብን ጻፉ። እንደዚህ የምናደርጋቸው ክፍል ውስጥ ዲያሎጎች ነበሩ። እውቀት ይሻላል ገንዘብ ምናምን እየተባባልን ማለት በአማርኛ ቋንቋዎች ላይ እና አሁን የቋንቋው ክበብ ይኑር አይኑር እርግጠኛ አይደለሁም። እኔ ኦልሞስት ሪታይር ካደረኩ ትምህርቱም ደብተር ከማስተማሩ ኦልሞስት ካቆምኩኝ አንድ 6 ዓመት አካባቢ የሆነ ኢንፎርማሊ ነው ማስተማሩ። ፎርማል ክፍል እየገቡ ከማስተማሩ በዛ ሰዓትም እውነት ለመናገር ሐዋሳ ከተማ ውስጥ ያሉ የንባብ ማዕከላት እና ክበባት ያላቸው ትምህርት ቤቶች በጣም ሬር ናቸው፣ የሉ ማለት ነው። ስለዚህ በቤተሰቡ የንባብ ባህሉ ተዳክሞ በትምህርት ቤቶቹ ላይ የዛ አይነት ልዩ ትኩረት ሳይሰጠው አሁን ላይ ለመቀዛቀዙ ታዲያ ከዚህ በላይ ለምትጠቂ ማስረጃ ነው ይህም ነው እና ሶሻል ሚዲያውን ብንጠቀምበት በአግባቡ አክሰሰብል ነው፣ ብዙ ነገር እናተርፍበት ነው። የመገናኘት እድላችን ሰፊ ነው፣ የመጠያየቅ እድላችን ሰፊ ነው። አሁን ግን እዛ ላይ ፎከስ የምናደርገው ለተለያዩ ጉዳዮች ለተለያዩ ማህበራዊ ፋይዳ ለሌላቸው ከሌን ገደለ እንደዚህ እና ምንም አንዳንድ ጊዜ ከፍተስ ፌስቡክ ላይ ለመግባት ወይ ቲክቶክ ላይ ለመግባት ጨነቃለህ። ለምንድን ነው ዛሬ ደግሞ አካባቢ ሀዘን እንደካ ዛሬ ደግሞ በቃ እንደዚህ አይነት ነገር ያስጨንቃል። ገብቷል። ስለዚህ በዛ መልኩ አለመሄዱ ሶሻል ሚዲያውን አማራጭ በጎ ላልሆነ ነገር ለመጠቀም ዳርጎናል። ግን ቅድም እንዳልኩ መሰረቱ የት ነው? ቤተሰብ ጋርና በየትምህርት ቤት ውስጥ ያሉ ክበባትና ማዕከላት ላይ ያለው መዳከም ነው ደግሞ አንዱ ውጤት ነው ብዬ አስባለሁ። እንደዚህ ትርስ እውነት ነው። የሶሻል ኤጀንቶች አሉ እና የማህበረሰባዊ ተቋማት ውክልና መስጫ ቦታዎች ናቸው። ትምህርት ቤት፣ የሚዲያ ተቋማት፣ ሃይማኖት የመሳሰሉ የሃይማኖት ተቋማት የመሳሰሉ ነገሮች በጣም ህዝብ በብዛት የሚሰማቸው ስለሆነ የማህበረሰቡ ውክልና ቦታዎች ናቸው ይታወቃሉ። ትምህርት ቤት
ያልገራውን ተማሪ ማን ሊገራ? በጣም ከባድ ነው። ከቤተሰብ ቀጥሎ ቀጥታ ትምህርት ቤት ነው የሚገባው። ስለዚህ እነዚህ ቦታዎች መስመር ማስያዣ ነው ይታሰባል። እና እንዳልከው በዛ መንገድ የሚታይ ነው። የታሪክ መምህር ታሪክ ይገርደኛል እኔ ዲግሪ ማለት ነው። ታሪክ ነገር ሁሌ እንደ ቁጭኝ ወቅ ለምን እንደዚህ ይሆናል ብዬ አስባለሁኝ። እና አሁን ታሪክን መካድና ታሪክን መሻማት የተጀመረበት ጊዜ ላይ ነው። በጋራ የተሰሩ ታሪኮች የግለሰብ ታሪክ ይሆናል። በጋራ የተሰሩ ታሪኮች የአንድ አካባቢ ብቻ ታሪክ ይሆናል። ያንን የማጥፋት ዘመቻዎች በጣም ከባድ ሁኔታ ላይ ነገ ደብዛቸውን ላይ ጸጋር ይህች ሀገር እንዴት ሄደች ያለችው ብያለሁ። በዛ እሱ ብቻ አይደለም፣ በዛ ላይ ለልጆቻችን የምናስተላልፈው ማለት ዛሬ ልጆቻችን በዘር በጎሳ በብሔር ተከፋፍለው እያለ በትምህርት እንኳን ተከልለው ያደጉ ነው። ምን አይነት ሀገር ነው? ነገር ከታሪክ ኢትዮጵያ እኮ በታሪክ የለመለመ ታሪኳ የሚነገርላት እስከ መጨረሻም የሚዘከርላት እኛ ባንዘከረው ማለት ይሄ ትውልድ ባይዘከረው ሁሌም የሚዘከር ታሪክ። ይሄንን ከደንገን ነገ መዳረሻችን ምን ይሆናል? የሁል ጊዜ ቁጭቴን ያነሳው እንኳን ይህን የሚያህል 5000 ዓመት በላይ የራሱ ስልጣኔ፣ ፊደል፣ ቋንቋ፣ መንግስታዊ መዋቅር፣ የንግድ ሲስተም 5000 ዓመት በላይ ያስቆጠረ ታሪክ ያለው አገር ከብቶ ትላንትና 400 እና 500 ዓመት ምስረታቸው ጀምሮ እንደ ሀገር የተቆጠሩ ሀገራት ራሱ የራሳቸውን ታሪክ ሰንደው ያስተምራሉ። አለፈው ስታቸው ላለመድከም ያለፈውን ነገር በትክክል ያስተምራሉ። ያው ፌለር ኢዝ ዘ ማዘር ኦፍ ሰክሰስ ስለሚሉት ማለት ነው። ከዛ ውጭ ደግሞ ያለው ነገር ምንድነው? ስኬታቸውን ደግሞ አበርክተው ይናገሩ። እኛ ሀገር ላይ ያለው ነገር ምንድነው? እውነት ልንገር ስለኛ እኮ ሌሎች ሀገራት እኮ ታሪክ ብለው እኮ ማስተማርን አላውቁም። ጀርመን ላይ ይሰጣል ታሪክ የሌላቸው ሀገሮች ታሪክና የሆነ ሰዓት ላይ ግን ማለት ነው ምን ሆኖ እነዚህ ሰዎች ነው እያሉ ነው ያሉት ሚሉ ነው። ወደፊት ታሪክ ዝም ብለህ ካሰብከው እኮ አሁን የኮምፒውተር ጄኔሬሽን የሚባለው ኦልሞስት 100 ዓመት እንኳን ያልሞላው ኮምፒውተር ታሪክ እንኳን ገና ስትገባ ኢንትሮዳክሽኑ ላይ ምንድን ነው የኮምፒውተር ታሪክ ነው የሚጀምረው ቲዮሪው ማለት። ከዛ በኋላ ነው ወደዛ ይገባውና የሆነ ወቅት ላይ 2005 አካባቢ ዲፓርትመንቱ ከተዘጋ በኋላ አዲስ አበባ ዩኒቨርሲቲ ሄድን ልጆች ይሄ ነው ለምንድን ነው ከኛ ውስጥ ማስተርስ እንዲማሩ የሚፈልጉ ልጆች ነበርና ሂስትሪ ዲፓርትመንት ይመራ የነበረው ስሙ መጥቀስ አያስፈልግም ባንዲዎች ዜጋ እና አንድ እንግሊዛዊ የኢትዮጵያ ታሪክ ዲፓርትመንት ኃላፊ ሆኖ ከ20 ዓመት በላይ ቆዩ። ምን ገዶት ነው ስለ ኢትዮጵያ ታሪክ የቆረቆሩና ታሪካቸው ሊያወጡ የሚችሉ ሌሎች የሉም ወይ ብለህ ስትል ፕሮፌሰር ጌታቸው አይደል ባህሩ ዘውዴ መሳሰሉ ዶክተር መረድ ማአት ሰዎች አሉ ዩኒቨርሲቲዎች ሌክቸር የሚያደርጉ። ዲፓርትመንቱ ተዘግቷል ተባለ። ምን ውስጥ ገባ ስንል ኢትኖግራፊክስ ሴንተር ውስጥ ገባ። ታሪክ ሆኖ እንዲወጣ ኢትኖግራፊክ የሚባለው ዲፓርትመንት ራሱ 25 የታሪክ ማረጋገጫዎች አንዱ ነው። እንግዲህ ምን ማለት ነው ይሄ? አባት በልጁ እንደመጣ አባትየው ማነው የልጁ ስማር ከፊት የሚቀድመው እና አባት በዚህ ውስጥ ያለው ነገር ምንድነው? የኔ የሚለው ነገር የኛ ነገር ያሳጥቷል። የሆነ ሰዓት ላይ የመቅደላ ታሪክ ተነሳና ክርክር ይካሄዳልና አይ መቅደላ አምባ ወሎ ነው፣ መቅደላ አምባ ጎንደር ነው፣ ምን ችግር የለም። ከዛ በኋላ ቴዎድሮስ ሰው ወሎ ላይ ስለሆነ ይሄ ታሪክ መሰነድ ያለበት ወሎን በሚወክል መልኩ ነው ጎንደርን አይደለም ሲባል ፕሮፌሰር መስፍን ያሉትን ነገር አስታውሳለሁ። ምንድነው አበዳቸው እንዴ? ወሎና ጎንደርስ ኢትዮጵያ ንብረት አይደለም እና ኢትዮጵያ መሪ የሞተበትን ቦታ ሳይንስ ሞሳሪኮ ከሌን ብሎ ባያዝድ ነው። ከዛ ውጪ አንድ ሰው ሲጀምር ከቤተሰቡ እንኳን ታሪክ አለው። አንተ ሲያሳድግ ወይ ሲያሳድግ አባትና እናቶቻችን ታሪክ አለ፣ ያጎቻችን ታሪክ አለ። እሱ ራሱ ብዙ ነገር ነው ያለው እና አሁን ላይ ብድግ ተብሎ በቃ የበቁ አያቴ እንደነገሩኝ የሚባሉ ነገር ተጀምሯል። ትርክት ሁሉ ሰዎች በስምምነት የፈጠሩት ውሸት ሁሉ ታሪክ ሆኖ የሚወራበት ነው። ከዛ ውጪ ልቦለተኛ ታሪክ ላይ የተመረኮዘ ልቦለድ ተብሎ አንድ መጽሐፍ እንደ ታሪክ ማስረጃ አድርጎ ማቅረብ የታሪክ ማስተማሪያዎች ሁለት ልንገር 51% በላይ የሕክምና መድኃኒት ማዳኑ ከተረጋገጠ 49 ሳይድ ኢፌክት በተለያዩ አንቲፔኖች እየተሰጠ ለሕክምና ይውላል። ታሪክ 99.9 አልተረጋገጠ ለማስተማሪያነት አይሆንም እንኳን እና በቃ ሀያት ነገረኝ ወይ ደግሞ በሆነ ነገር ታይቶኛል እና እንደዛ በዓለም አቀፍ ደረጃ ኢትዮጵያን ማነው ወርልድ ሂስቶሪያን አሶሲዬሽን ዋና ሄድ የነበራቸው ከዚህ ቀደም ብሎ በግሪክ እና
ካናዳ ቀጥሎ ኢትዮጵያ ላይ ነበር። ኢትዮጵያ እኮ በታሪክ ረገድ የተባበሩት መንግስታት የትምህርት ፈንድ ላይ ጣሊያን እናሰግደን ያሰገደችው ምን ብላ ነው? የኢትዮጵያን ታሪክ መሸነፋቸውን አድዋ ላይ ጣሊያኖች እያስተማሩ አይደለም እኛም አይቸው ለመሸነፋችን እያስተማሩ ነው ብለን ያሳደድን ሰዎች ከዛ በካሪኮለም ውስጥ ከተውት ሄዱ። መሸነፍም የማሸነፍም ታሪክ አብሮ መጠቃ ስላለ አሁን እኮ እሱ አይደለም እየሆነ ያለው ነገር እሱ አይደለም። ሙያተኛው ዝም ብሏል። የግል የቤተሰብ የራሱ ሰው ታሪክ ሊኖረው ይችላል። ተሰንዶ ግን የተቀመጠ ታሪክ ነው እና ማስተማሪያነት እየተወገደ ያለ። ስለዚህ ታሪክ የሌለው ህዝብ የቀደመ አገር አልነበረም ማለት ነው። ስለዚህ አገር ወደ አለመሆኑ ወይ ደግሞ ታሪክን ሰርዞ ምንም ወደ አለመሆኑ አዝማማ ይታያልና በታሪክ ረገድ የብዙ ሰው ይህንን ጨምሮ ደግሞ እዛ ሙያ ውስጥ ስላሉ ትልቁ ቁጭት ነው። የት እንደምንደርስ ዝም ብዬ ሳስበው እና ያስፈራኝ። እስቲ አሁን ደግሞ ወደ ስነ ጽሁፉ ይቻላል ወሰድ መለስ እያደረገ ወደ ስነ ጽሁፉ እንሂድና ያው በጣም እንዲሁም ይታወቃል መምህርነት ማሻገር በግጥም ስራዎች አይደለም ሐዋሳ እስከ አዲስ አበባ ሄደ ብዙ መድረኮች ላይ ተሳተፋለህ። መጽሐፍም ጽፈሃል በቅርብ አውቃለሁና ስለነሱ መጽሐፎች ልትነግረን ርዕሶቹን ከመጽሐፎቹ ውስጥ ደግሞ ትንሽ ግጥሞች እንደውም ጀባ ብለን ከመጽሐፍ አይቀር ደስ ይለኛል። አዎ ትንሽ እያዝናናላቸው ብቻ እናድርገውና 2009 ሐዋሳ ሮሪ ሆቴል የሟች እናት እንባ የተመረቀው በዚህ መጽሐፍ ላይ እንግዲህ ትልቁን አበርክቶት ከያዙ ሰዎች አንዱም አንተ ነህ። ያውን የመጠየቅን ጉዳይ ስለሆነ ነው የጠየቀኝ እንጂ በመጽሐፍ ላይ ትልቁን አበርክቶት ያደረክልኝ አንተ ነህ። ከዛ ጊዜ ጀምሮ ምናልባት ደግሞ ከኛ ቀደም ብሎ ያለውን የማሳተም ድባቴ የተገፈፉ ሰዎች መካከል አንተም አለ። ነዘላለም ማለት ብዙ ሰዎች እናሰግዳም ሰላምሳስ ብዙ ሰዎች ውስጥና በዛ ሰሞን ላይ አንተ ሁለት መጽሐፍ እንጃ ያልከን ሰውነና የመጀመሪያ የሟች እናት እንባ ይስተጋል የግጥም መድብል ነው መረቁ 2 ከዛ በኋላ 2013 ላይ ደግሞ ያ የሟች እናት እንባ ሐዋሳ ነጂማ መረቀው። የሁለተኛው መጽሐፍ ሰበከት የተሰኘው ስም የግጥም መድብል ነው 2013 ላይ የተጻፈ ነው ሐዋሳ ሴንትራል ሆቴልና ለዚሁም ሌላ ቦታዎች ላይ አውደ ርዕይ ተካሂዶበታል። ሁለቱም መጽሐፎች ጊዜ ጽፌያቸዋለሁ። አንድ ሁለት ግጥም ከየትኛው ይሆናል? ከሟችና አንተ ደስ ካለ ያው ሁሉም ደስ ይላል። በርግጥ አንተ ቶም ብሎ ነው እግዚአብሔር ልበለው። ቶም ብሎ ነው እግዚአብሔር ይሁን ላለው ቃሉ ለጌታ አንደበት ያዘዘው ሲፈጸም ለቃሉ ታዞለት ካበጀ በኋላ ከበታቹ ምድር ከበላዩ ሰማይ አዳም ሳይፈጥር በቀጣይ ቀናት ላይ አፈር ከስትንፋሱ በአምሳል እንደራሱ በስድስተኛው ቀን አዳምን የሰራ ሆን ብሎ ነው። ምክንያቱም ሰው ቀድሞ ቢፈጠር እኔ ያውቃለሁ ብሎ ሐሳብ በመሰንዘር የፈጣሪን ስራ ከ70 ዓመት በላይ ያጓትተው ነው። ይሄ ሟች እናት ላይ ያለው ክትምና እሺ አንድ ጨምርልህ። እሺ በዚህኛው ከሰበከት ላይ ካለው ላይ አይ ቲንክ ሰበከት ላይ ያለ መሰለኝ ይሄኛው ግጥም ቤት አከራዩ ነው ብሎ ነው ወደዋል። አንዳንድ ጊዜ መኖራቸው ኖሮና መንጽፋቸው ጥቅሶች አልገናኝ ሲሉኝ ግራ ይዘባኛል። ኤኒዌይ ቤተሰብ ናት ሴትይቷ ቤት አከራዩ ነው የውሻ ጅላ ማደሪያ የምታክል ሞጃ ግቢ ያለች ተከራይ ሀገር ቤት ለጉርሱ ቀለብ አሰፍሮ ከተማ ለመጣልኝ ማር ፊደል ኮርፎ አንድ ወጣት ተማሪ ለላጥ የመስኪኑ ከዚች ትንሽ ክፍል አረፍ እንዲል ጎኑ አራት ባያለ በጨዋ አንደበት ከሳሎኑ ቀርቦ የቤቱን ባለቤት እማማ ስንት ነው ኪራዩ ብሎ ቢጠይቃል ሶፋው ላይ ተቀምጣ በንቀት ገላምጣ ደሞ ለተማሪ ማይቀንስ 10,000 ብላ ብትነግረው ከቁጣ ከብሩ ወልጦ ያስገርመው ቤቷ ግድግዳ ላይ በጥቁር ተጽፎ ያነበበው ነገር ቤት የእግዚአብሔር ነው የሚል ጥቅስ ነው። በጣም ያው ብዙ ብናጫወታቸው ተመልካቾችን ጥሩ ነበር። ያው ኮንተራት ገና ቀምሰናል። በሌላ ጊዜ እንዲሁ ተመልሰን ተጋብዘህ የምናወራ ይሆናል። በቀጣይ አሁን ደግሞ ምንድን ነው የምታስበው የሚለውን እናንሳ። በስነ ጽሁፉ መረገድ ያው አሁን ሁሉ ነገር ሰማይ ሆኗል። ሰፈን ቤታችን ማስቀመጥ ነው እንጂ ለማሳተም ፍላጎቱም የለንም። የአቅም ጉዳይ ስለሆነ ማለት ስራና በቀጣይ ምን ታስባለህ? ለምን ከዚህም ወጥተህ ወደ አዲስ አበባ ድረስ እየሄድክ እየተጋበዝክ ግጥሞችን እንደምታቀርብ አውቃለሁና ምንድን ነው ቀን የሚለውን ደግሞ እናወራ። እውነት ለመናገር ያው ሰው ያስባል ጊዜ ይፈጽማል አይደል?
ያሳካው እንጂ ብዙ ያሰብኳቸው ነገሮች አሉ። ግጥምን ሶስተኛው ስራዬ ላይ አሁን በቅርቡ እመጣለሁ ብዬ አስባለሁ። ከዛ ደግሞ የተዘጋጁ ትንሽ አጫጭር ታሪኮች ነበሩና አሁን ላይ ቀደም ብዬ ሁለት ሚዲያዎች ላይ ቀርቤያለሁ እና እነዛ ሚዲያዎች ላይ ፕሮሚስ ያደረግኳቸው መጀመሪያ ሰው ከአንተ ምን ይጠብቃል ከዚህ በኋላ በምን ትመጣለህ የሚለው ላይ ግጥሙን ብዬ ስላልኩት ያን የገባሁትንም ቃል ለማስኬድ እሱ ላይ ሮጫ እያደረግኩ ያለሁት ሁሉ ነገሩ አልቋልና በቅርቡ ግጥመት ገብቶ በንባብ ይበቃል ብዬ አስባለሁ። እንዳልከው ግን እውነት ለመናገር የምናሳትመውን ቁጥር ትንሽ ተስፋ የሚያስቆርጥ እሷን ራሱ ለማሳተም ደግሞ አሁን ላይ ያለ የቀለምና የወረቀት ዋጋ መናር በጣም አሳሳቢ ደረጃ ላይ ነው። ሰርድ ወርልድ ላይ ያሉትን ችን ነገር ልበልና ሶስተኛው ዓለም ላይ ያሉ መንግስታት በሙሉ በሶስት ነገር ይደጉማሉ አለ። ከ90% በላይ መድኃኒት ይታወቃል። ወረቀትና የህትመት ነክ ነገሮች ከ75% በላይ ይደጉማሉ፣ ድጎማ ይደረግላቸው። ነዳጅ ደግሞ ያው ሶስተኛ ያለ ድጎማ ሶስተኛ ደረጃ ያለ ነው። ኢትዮጵያ ውስጥ 10% በታች ድጎማ የሚደረግበት ነገር ቢኖር ወረቀት እና ምን ማለት ነው እንግዲህ በእነዚህ ሶስት ነገሮች ላይ ድጎማ አልተደረገ ማለት ህይወት አትቆይ፣ ለመድኃኒት እውቀትን ተሻግራ አትሄድ፣ ጓጓዝም ማለት ነው ትራንስፖርት። ሶስት ነገር ማጣት ደግሞ እንግዲህ ያስበዋል። በተለይ ወደ ትልልቅ ደራሲዎች አሉ ኮንታክት ማድረጋቸው ማወራቸው በግጥሙም በልብ ወለዱም ዘርፍ ያሉና 30 ሺህ ኮፒ ሲባል በጣም በቃ ብዙን ያሳተሙና ብለን እንደነቃለን። ምክንያቱም 5 እና 4 ሺህ ኮፒ ያለፈ ነገር እኔ በኩል እናሰጠም ፈርስት ራውንድ ላይ ሁለተኛ መጽሐፍ ላይ በተለይ የመጀመሪያውን ታውቀዋለህ እንትን በኩል ደግሞ ያንደታል። ሁለተኛው ላይ ግን ከዛ ይዘለል አልነበረም እና ዝም ብለህ ስታስበው 145 እስከ 50 ሚሊዮን ህዝብ ያለበት ሀገር ላይ የአንድ ክፍለ ከተማ አንዋሪ እንኳን አያነብንም። የአንድ ክፍለ ከተማ እና ዝም ብለህ ስታይ በየ100 ሜትር ርቀቱ ላይ አንዳንድ ግሮሰሪ ታያለህ። በየ200 ሜትሩ ደግሞ በሆነ ኪሎ ሜትር ባልሞላው ውስጥ ለስጋ የሚሆኑ ነገሮች በብዛት ታያለህ። ቤቱን ስጋ ቤቱን ቁርጥ ቤቱ ምናምን ታያለህ። እና ለመጽሐፍት ቤት ሐዋሳ ላይ ካሉት ውስጥ እንደው በፊት ከነበሩት ራሱ እንደው ያሳ አካባቢ የነበረ ትልቁ ላይብረሪያችን አሁን ነፃ ተገምቶበት በርገር ቤት ሆኗል። እና እነዚህ ነገሮች ስታይ ለስጋ የሚሆነው ነገር ያደርግ ለነፍስ የሚሆነው ነገር አሰብታለህ ምን ላይ እንዳለን እና በዛ ደረጃ እየመጣው ነው። እኔ እንግዲህ የሆነ ጀማ ደግሞ ተፈጥሯል። ቅድም ባነሳው ላይ ቲክቶክን ወይም ደግሞ ፌስቡክን ለበጎ ዓላማ መጠቀም ላይ የቻሉ ሰዎች በተወሰነ ረገድ ከዙሪያችን ስላሉ ተሽጦ እንትን ከሚደረገው ይልቅ በህትመትም ወደ ኋላ የሚቀሩ ልጆችን በቅድመ ሽያጭም እየገዙ ያበረታቷቸው ነው። አውሮፓ አሜሪካን ያሉ ሰዎች ከጊዜ ማጣት የተነሳ መጽሐፍን ቅድመ ግዢ ያደርጉና በሶፍት ኮፒ ልከላቸው በኦዲዮ እየሰራላቸው ያ ነገር እድል ተፈጥሯል። በዚህ መልኩ ከተጠቀምነው ምናልባት ሶሻል ሚዲያውን ጸሐፊውን ያግዛል ብዬ አስባለሁ። እና በቀጣዩ መነሻው ጥያቄ ሲመለስ አዲስ ስራ ይህ ዓመት ላይ ከሰጣለሁ ብዬ አስባለሁ። እኛም እንጠብቃለን። ናፖሊዮን ቦናፓርቴ ወታደር የሚመራው በስርዓት ነው። የስርዓትና የስነ ምግባር አስፈላጊነት ታውቃለህ። አሁን ያለነው ደግሞ በበሸቀጠ ስነ ምግባርና ስርዓት ውስጥ ነው። ወድቀናል በብዙ ነገራችን ማለት ነው። ምንም ነገር በቃ ከሰው የሚሸት ምናምን ነገር የለም ስነ ምግባራችን ሲታይ ማለት ነው። አሁን መከባበር አይታሰብም። ህፃን ልጅን ምናምን ይዘህ ማቀጣበዝ ሳምንት ሶስት ልቢተል ይችላል። ዝም ብለን አይተን እንዳላየን የምናልፋቸው ጉዳዮች በርካታ ናቸው። እንዲህ አይነት ተጽዕኖዎች ከማንበብ ችግር የሚመጣ ይመስለኛል እና ዶሮ ማንበብ ያመጣብን ጣጣና ዳፋ ከባድ። በፊት መካሪዎቻችን ብዙ ነበሩ። የልጆች የስነ ምግባር መጽሐፍ ሲጻፍ ዶክተር ከበደ ሚካኤልን በተረትና ምሳሌዎቻቸው ማንሳት እንችላለን እና ብላቴን ጌታ ህሩ ወልደ ስላሴን ማንሳት እንችላለን። ያ ጊዜ አልፎ ያሬ ብልግና እንዲቆሙ እየሄደ እኛም ደግሞ እየተቀባበልም እየተሞሸርንበት ነው ያለነው። እስቲ ትንሽ ነገር ኪነ ጥበብ ቅድም እንዳልኩ ነው። አብዬ መንግስቱ ምን ይላሉ? በዛ ዘመን ላይ ምን አብዬ መንግስቱ ብቻ አሁን ለምሳሌ ከስልጣኔው ረገድ የተቀረውን ዓለም ስልጣኔ ያምጥተው አንድ መሰለታዎች ከበደ ሚካኤልን ተረትና ምሳሌ ይልቅ ታነሱ ከተቀረው ዓለም ጋር የሚገናኝበት ስለተማጥራት ማሳያ የሚሆኑ በብዙ መንገዶች ብዙ መጽሐፍቶች እናይ ነበር። የተረት መጽሐፍቶች ራሱ እኮ በጣም ያው ጽሁፉ ላይ አንተም ስላለ ከባድ ናቸው። ለማቀንቀን ሰብስቦ ወደሆነ ነገር ላይ ለማምጣትና ትክክለታችን አስረጆች ነው በጣም በብዙ መንገድ። የአማርኛ መማሪያ መጽሐፍ ላይ ቋንቋ መማሪያ መጽሐፎች ላይ ምሳሌያዊ ተረቶች፣
እንቆቅልሾች፣ ብዙ ነገሮች ነበሩ በስነ ቃል ይላል። በዛው እግረ መንገድ ምንድነው በስነ ምግባር ማድረግ፣ ቤተሰብን ማክበር፣ ሀገርን መውደድ፣ ታማኝ መሆን ብዙ ነገሮችን እያስተማሩ ይሄዱ ናቸው። አሁን ላይ ግርም ይለኛል አንዳንድ ጊዜ መዝሙሮቹ ራሱ አይቀየሩም ይላሉ። ማለት ጥሩ የሆኑ መዝሙሮች ነበሩ ቀደም ብሎ እና አሁንም ዝም ብለህ ስታይ 10 አረንጓዴ ጠርሙሶች መቀነስን ለማስተማር 10 አረንጓዴ ጠርሙስ እየሰበሩ መሄድ አግባብ ነው ብዬ አላስብም። እና እንደው ትንሽ አፕዴት ቢደረጉ ምናልባት አሁን የተለያዩ ቻናሎች እና ሸፍን ጨምሮ ይወጡታል ይላል ተረቶቻችንን ወደ ህጻናት ማስተማሪያ ማምጣት ምናምን እና እኔ ቤዝመንቱ እዛ ላይ ቢሰራ ነው ጥሩ ነው ብዬ የማስበው በትምህርት ቤቶችም በተረት መጽሐፎች ምናምን። ምክንያቱም ከታች በማንበብ ውስጥ ፕሮግረስ ያልመጣ ትውልድ ላይ የማሳተመው መጽሐፍ እንዴት ይገዛኛል፣ ያነብልኛል፣ ሌሎችን ያነባል ምናምን የሚለው ነገር በጣም አሳሳቢ ነው። እና ልክ ነህ። አገር ጋደድ ባለች ሰዓት ላይ ምንድነው ከእውቀት ማነስ፣ አለመረዳት፣ ከግንዛቤ አለመጨበጥ የሚመጣ ችግር፣ ያ ደግሞ ባለማንበብ የመጣ መሆኑ ምንም ያጠራጥራል። እና ምናልባት አገር ሊታደግ የሚችል ነገር ጸሐፊ ብቻ ሳይሆን ዋናነት አንባቢ ጸሐፊ በሌለበት በእርግጥ መጽሐፉ አይኖርም። መጽሐፉ ባለበት ግን አንባቢ ከሌለ ቤት ኖሮ ሰው የሌለበት ማለት ነው። እና በዛ ረገድ ቢሰራ ጥሩ ነው ብዬ አስባለሁ። እንደ ሀገርም ያዋጣን ነገር ትልቁ ነገር ስነ ምግባር ላይ ያተኮሩ፣ ታሪክ ላይ ያተኮሩ፣ ቴክኖሎጂ እና እውቀት ላይ ያተኮሩ ለሀገርን ለማህበረሰብም ፋይዳ ያላቸው ጽሁፎች ላይ ስነ ቃሉ ላይ ብዙ ነገር ያተኮሩ ነገሮች በብዛት ማንበብ ያስፈልጋል ብዬ አስባለሁ። የእሱ አይነት ቴክኒክ እንዴት ይፈጠራል? ከቤት ትምህርት ቤት ያለው ነገር ስፔሻሊ ደግሞ ከተሞች ላይ በትምህርት ሴክተር ላይ ያሉ አካላት ዞር ዞር እያሉ ሲያዩ ራሱ ትምህርት ቤቶች አሉ አይደል? ትምህርት ቤት ውስጥ ያሉ የንባብ ማዕከላትን ለምን አይ ኢንቨስትመንት ተብሎ እኮ ቦታ ለብዙ እንትኖች ከጭፈራ ቤት ጀምረ እስከ ማንኛውም ብዙ ፋይዳ አለው ብዬ እንደነበር ማላስበው የንግድ ዘርፍ ላይ እኮ እንዲሳተፍ ይደረጋል። ላይብረሪ ተብሎ ለምን በከተማ ላይ ግንባታ ላይብረሪ እንደዛ ነው። የህፃናት ማዘውተሪያ ቦታዎች ላይ የንባብ የተለያዩ ነገሮች ማይደረጉት ለምን የንባብ ውድድር እኮ እንደዛ አይነት ነገር አለማድረግ ምናልባት አሁን ላይ ያለንበትን ክራይሲስ አባቡ ሰጣል ብዬ አስባለሁ። ግን መፍትሄው ይሄ ነገር ማሰብ ነው። መልካም። በመጨረሻ እኔ ያነሳሁት አንተ ደግሞ ቀረ የምትለው ነገር እና አንተ ህይወት ላይ አበርክቶ ያላቸው ሰዎች ታመስገን ብዬ አስባለሁ። እዚህ እንግዲህ ሐዋሳ ከተማ ላይ በነበረው የስነ ጽሁፍ እንትን ላይ ሃይስኩል ጀምሮ ድጋፍ ከዛ ውጭ ደግሞ በማንበብ ሂደት ውስጥ ሮል ሞዴል ብዬ የምለው ምናልባት ለንባብ በጽሁፎች የጋበዘኝ ብዬ ታላቁ ጸሐፊ ደበበ ሰይፉ ከዛ ዮሐንስ አድማሱ ይከተላል። እነዚህ ሰዎች በጽሁፍ ረገድ ያበረከቱልን ነገር ነው፣ ለእኔ ብቻ ሳይሆን ለሁላችን። እዚህ ከተማ ላይ ግን በብዙ መንገድ ወደዛ እንድመጣ ካደረጉ መካከል በዋናነት ሚዲያውን ላመስገን ደግሞ ሬዲዮና ቴሌቪዥን እዛ ውስጥ ደግሞ አንዱ አንተነህ በባት ምሽት ላይ የሬዲዮ ሙዚቃ ፕሮግራሞች ላይ ነዘላለም በነበረበት ሰዓት ላይ ብዙ ስራዎች የዛ ሰዓት በኮምፒቲሽን ነበር የምናቀርበው እና እነሱ ለማሳተሙ መሰረቶች ናቸው። ከዛ በኋላ ግን ባለው ስቴፕ ላይ ሁለተኛው መጽሐፍ ላይ በተለይ ወደ አዲስ አበባ፣ ወደ ጅማ፣ ወደ ባህር ዳር፣ ናዝሬት፣ አዳማ እየሄዱ እነዛ ዕድሎች ማግኘት ብዙ ወዳጆች አፍርቶልኛል። ከነዚህ መካከል ታኝታን ተመልሷል መሳተማ ደግሞ ሰለሞን ሰዓላ እነዚህ ሰዎች ምናልባት በአብሮነት ውስጥ የተለየ ኢነርጂ ኖሮ ከተቀረው ወዳጅ ጋር እንድገናኝ ልዩ አበርክቶት አላቸው ጸሐፊዎች መካከል ናቸው እና አለማየሁ ገላጋይ እንጂ። ስለዚህ በርቱ ይሉናል፣ በብዙ ነገር ያግዙናል እና መሀል ላይ ጅምሩ አበርክቶት ከዛኛው ተሻግሮ ወደዚህ ሲመጣ ደግሞ በጸሐፊዎቹ ነገር ይሄ ነገር ተደርጎልኛል። ከሁሉ አስቀድሜ ደግሞ በቤተሰብ ውስጥ የነበረው መጀመሪያ ላይ ነበረው እንትን ብያለሁ እና እንደ አጠቃላይ ግን እነዚህ ሁሉ ሰዎች ብዙ ላይ ስለሰጡ ገጣሚና መምህር የታሪክ መምህር ማለት ነው አንዱዓለም መስፍን ጊዜህን መስዋዕት አድርገህ እዚህ ተገኝተህ ይህን ቃለ መጠይቅ ስላደረግን ከልብ አድርገን እናመሰግናለን። እኔም በጣም አመሰግናለሁ። ተመልካቾቻችን ይህ የዋን ፖድካስት ነው። በዛሬው ዝግጅታችን ከተጋባዥ እንግዳው ጋር በርካታ ቁም ነገሮችን አንስተን ተጫውተናል። እናንተም እንዲሁ በየያላችሁ በርካታ ቁም ነገሮችን እንደገበያችሁ ተስፋ እናደርጋለን። እንደተለመደው ዝግጅታችንን ለመከታተል ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ እንላለን። ውይይቱን በመብራት ወደ የካሳ አብሬያችሁ ቆይቻለሁ። በያላችሁበት ሰላም ይሁን። ቃልውድ